ሉላ ብዙ ጊዜ ስንመለከታት እንግዲህ ያስመልሳት ነበረ እያስታወካትና ሞገስ ራሱ በጣም ግራ ይገባው ነበረ። ማለት ምን ሆና ነው ምንድነው እያለም እንግዲህ በጣም ግራ ይጋባ ነበረ። ሉላ ግን እንግዲህ ስለተጠራጠረች ማርገዟን ማለት ባረግዝስ እያለችም ለሞገስ ትነግረው ነበረ። ሞገስ ደግሞ ነገሮችን ቀለል አድርጎ ማለት ሉላዬ አልገባኝም እያለም እንግዲህ ያልፈው ነበረ ማለት ነው። ይሄንን ሀሳብ ስታነሳበት ምንም አልመሰለውም። እናም ሉላም እንግዲህ ግን ይሄ ህመሟ በተደጋጋሚ ሲመላለስባት ወደ ሆስፒታል ሄዳ ነበረ። ሆስፒታል ሄዳ ቼክ ስትደረግ የ3 ሳምንት ነፍሰ ጡር እንደሆነች እንግዲህ ትናገራለች። ቀጥታ መታ እንግዲህ ለቅድስትዬ ነበር የተናገረችው። ምክንያቱም ልጁ ያለ ፕሮግራም ነው የመጣው፣ ገና አሁን ነው እንግዲህ ቀለበት ያደረገልኝ። ስለዚህ እንዴት ብላ እንደምትነግረው ስለ ጨነቃትና ስለ ጠበባት ቅድስትዬ ትናገራለች። ቅድስትዬ ደግሞ ለሞገስ ደውላ በመናገርም እንግዲህ ትተባበራታለች። ሞገስ እንግዲህ ሰርፕራይዝ አደርጋለሁ ብሎ ነው፣ ግን ሰርፕራይዙ እንግዲህ ገደል ነበር ያገባው። ምክንያቱም እንግዲህ ቅድስት እንግዲህ ስትደውልለት በቃ ማለት ነፍሰ ጡር እንደሆነችና በማለት እንግዲህ ስትነግረው እና ሞገስም እንግዲህ በቃ እንዴት ብዬ ሰርፕራይዝ ላደርጋት በማለትም እንግዲህ አስቦ ነበረ። እናም አስቦ እንግዲህ ግን ያው ፈጽሞታል። እና ብዙ ጊዜ ሉላ በነገራችን ላይ ሞገስ ያው ሰርፕራይዝ አይሳካለትም በማለትም ትናገር ነበረ፣ ወደኋላ መለስ ካላችሁ ማለት ነው። እናም ሞገስም እንግዲህ ነፍሰ ጡር እንደሆነች ምናምን ሉላ ስትነግረው በቃ እንዴት ብዬ እንደምነግርህ አላቅም ምናምን ብቻ ቃለሁኝ ያለ ፕሮግራም ነው የመጣው ልጁ ብቻ መንጠቀቅ ነበረብን ስትለው እንግዲህ ምንድነው ሉላ አልገባኝም፣ ሆስፒታል ሄደሽ ነበር እንዴ ስላት አዎ ሄጄ ነበረ። ለምንድነው ይሽው ለብቻሽ አንድ ላይ እንሄዳለን ብዬሻል ነበረ እያለም እንግዲህ ሞገስም እየነግራታል ማለት ነው። እና እንደዛ ሲላት እንግዲህ እና ታዲያ ምን አሉሽ ይላታል። ከዛ እንደዛ ሲላት እንግዲህ ግን የ3 ሳምንት ነፍሰ ጡር ነሽ ምናምን ብለውኛ ሲል ከዛ ሞገስ እንዴት እንደዚህ ታደርጊያለሽ? ለምንድን ያልተጠነቀቅሽው? ቆይ እኔ ገና ለገናው ልጅ ወዳለሁ ስላልኩሽ ብቻ እንደዚህ ማድረግ ነበረብሽ? ነገሩ አንቺ ጥፋት የለብሽም፣ እኔ ነኝ ጥፋተኛዋ። ቀለበት አድርጌ ሚስት እንድትጫወች ያደረግኩሽ እኔ ነኝ በማለትም እንግዲህን በጣም ይናደዳል። እሷም እንግዲህ ምን እየሆንክ ነው ሞገስ ተረጋጋ እንጂ አልገባኝም፣ ምን ተፈጥሮ ነው ስትለውም እንግዲህን እሱም በጣም ይናደድና ትቷት ይወጣል ማለት ነው። በዚህ ጊዜ ሉላዬ በጣም ትናደዳለች። ወይኔ ሉላ እንደዚህ መሆን የለበትም ነበር፣ እንደዚህ ማድረግ የለብኝም ነበር እያለችም ራሷን በተደጋጋሚ እየወቀሰች ነበረ። እና ሞገስም መለስ ብሎ ተመልሶ ይመጣና የእጅ አምባር ምናምን ይዞ ይመጣል። እና ይዞ ሲመጣም እንግዲህ ምንድን ነው እየቀለኩብሽ ነው ብቻ እንዳትለይ ስትልም አሁን ሉላዬ ቅድስትዬ ደውላ ስትነግረኝ እንዴት አድርጌ ሰርፕራይዝ እንደማደርግሽ እያሰብኩ ነበረ ሲልም እንግዲህ ይህንን ነገር ውጭ እንዳነግራታል። ከዛ በዚህ ጊዜ ቅድስትዬ ትመጣለች። ምንድን ነው ምን ተፈጥሮ ነው? እኔ ነኝ እኮ የነገርኩት ማለት ያው ስለ እንትኑ እኮ ስለ እርግዝናሽ እኔ ነኝ የነገርኩሽ እና በጣም ነው ደስ ያለን ስትልም እንግዲህ ግን ትነግረዋለች። ከዛ በዚህ ጊዜ ሉላዬ ባትነግሪው ይሻል ነበር ትልና ትናደድና እንግዲህ ያንን እንትኑን ዝግት ታደርግና ትታው ትሄዳለች። እና ምንድን ነው ምን ተፈጥሮ ነው ምን ብልሃት ነው ትለዋለች። ዘመን ብልሃት ነው ስትለው እኔም ብሎ ሰርፕራይዝ አድራጊ ተይኝ እስኪ ቅድስትዬ ሲልም እንግዲህ ሞገስን በጣም እየተናደደ ነበረ። እና ሲናደድም እንግዲህ ማን ነው ግን የዚህን የፈረንጆችን ሰርፕራይዝ ማድረግ ለሀበሻ መጠቀም አለብን ብሎ የተናገረው ሲል ነበር። እውነት ነው። በነገራችን ላይ ፈረንጆች የሞከሩት ነገር ሀበሻ ላይ ምንም ቢደረግም አያምርብንም። ምንም አያምርብንም። እኛ ሀበሻዎች የሚያምርብን ነጩን ነጭ ነው ጥቁሩን ጥቁር ነው ስንል ነው እንጂ እንደዚህ ሰውን አስደንግጦ ከዛ መለስ ብለን ሰርፕራይዝ በፍጹም ይሄ ያልተለመደ ነገር ስለሆነ እንደዛ ሆኖባን ነው ሉላዬ። እና ሌላው እንግዲህ ግን ኤፍራታ ነች። ኤፍራታ እንግዲህ እንዳያችሁት ያው ባለፈው ክፍል ማለት ማህሌትን አምጥታ ማለት አስቀምጣት ነበረ። እና ማህሌት እንግዲህ ከነሷ ጋር ባደረችበት ጊዜ ያው በዛን አጋጣሚ ደግሞ መርዞ ደላላ ውጭ አድሮ ነበረ። እና ደግሞ ይች ምን ትሰራለች ምናምን ስትል እንግዲህ ግን አንተ ራሱ የታድረክ ነው በማለትም ተጣልተው ነበረ። እና ሲጣሉም እንግዲህ ግን እኔማ ፖሊስ ጣቢያ ነው ያደርኩት ማለት እንደዚህ ሰው ገላግላለሁ ብዬ የሆኔም እኔንም ይዘውኝ ፖሊስ ጣቢያ ይዘው እዛ ነው ያሳደሩኝ በማለትም ውሸት ነው ግን የዋሻት። እና ግን ወደ ማህሌት ስንመጣ ማህሌት ምን ታደርጋለች እዚህ ከይወልሽ ሌላ ጣጣ ይዛብን ትመጣለች ስትለም እንግዲህ አንተንም ማስጠግቼ ስኖርክ ጣጣ አላመጣህብኝም ስትል አይ
አስገብቼ ነው የሚባለው በማለትም ማህሌትም ታርማታለች። ጭራሽ ደግሞ ከጎኗ ሆነች ታርሚያታለሽ እንዲህ ሲልም እንግዲህ መርዙ ደላላውም በጣም ይናደድባታል በማህሌት ላይ። በድጋሚ እንግዲህ ግን ዛሬ ላይ ደግሞ ለሁለተኛ ጊዜ ኤፍራታን ትቶ አድሮ ነበረ እና እንግዲህ ሲያደር ዛሬም ኤፍራታ በጣም ተናዳ ነበረ። በጣም ከሚባለው በላይ ኦፍ ወጥታ ነበር እና የጠበቀችው ምንድን ነው የት አድረክ ነው ምናምን ነበር ያለችው። ሰላም ጤና ይስጥልኝ ውድና የተከበራቸው የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ለዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እና መርዙም እንግዲህ ከን እንደ የኔ ጥቁር አዝሙድ እንደዚህማ እሳት ጎርሰሽ እሳት ነደሽማ እንደዚህማ ማውራት የለብንም ሲልም ይኸውልህ አሁን ንገሪ ብዬሃለሁ ይህን ያደርከው ቆይኔን እንደዚህ አስቀምጠ ከአንተ የተማሸሸ ገዳሜ ትላለቅ ስትለውም አይ እኔ እኮ ሌቦች እዚህ ጋር እኮ ሲደርስ እኮ ማጅራቴን ብለው ስልኬን ምናምን መልስ ማለት ሰርቀውኝ ሲልም እንግዲህ ከን በድጋሚ ኤፍራታን ይዋሻታል። እና በዚህ ጊዜ እንግዲህ ከን ኤፍራታም እንደውም እኔ የሆነ ሀሳብ እያሰብኩ ነበረ ወደ ዲያስፖራው ልመለስ አስቤያለሁ ማለት ልጁ ያንተ ነው ምናምን እለዋለሁ ስትልም እንግዲህ ግን ማለት አልገባኝም ኤፍራታ ይኸውልሽ እኔን ለማናደድ አስበሽ ከሆነ ግን አይሳካልሽም ይኸውልሽ ከዲያስፖራው ጋር አድራችኋል እንደ ምናምን ሲላትም እንግዲህ አይ ዲያስፖራው ጋር እንግዲህ የ2 ወር ልዩነት ነው ስለዚህ ችግር የለውም ልጁ የ7 ወር ይባላል አላለችም። ከዛ አስበሽ ሞተሻል ሲልም እንግዲህ እሱም እንደዛ ይላታል። ከዛ ያው እንግዲህ ደግሞ ያው ልጅ አይደለ ለዲያስፖራው አሳልፍ ይሰጠዋል ምናምን ስትለው በዚህ ጊዜ መርዙ ደላላው በጣም ሀሳብ ውስጥ ሲገባ እንግዲህ ያው እያለቃቀሰ ያሳምናታል። እና ኤፍራታም ታዲያ አንተ ከምርህ ነው እንደ ምናምን ስትለው አዎ ከምሬ ነው አንቺ ግን ልጅን አሳልፈሽ ለዲያስፖራው ምናምን እሰወጠዋለሁ ትይኛለሽ ሲልም አይ እኔ እኮ ስቀልድክ ነው እንጂ በፍጹም እኔ አንተን እኮ በገንዘብማ አንተን መቼም ቢሆንም አልቀየርክም በቃ ተረጋጋትልና መለስ ብላ እሷን ታረጋጋዋለች ማለት ነው። እና ለምንድን ነው ግን አንተ ፖሊስ ጣቢያ ነው ያደርኩት ምናምን ብለህ ለምንድን ነው የዋሸኸኝ ለምንድን ነው እውነታውን ያልነገርከኝ ስትለውም እንግዲህ ምክንያቱም እንግዲህ ሌቦች ማጅራቴን ብለው የሆነ ጫካ ውስጥ ጥለው ቢሆን ይሄን አውሬ በልቶ ነበር ምናምን እያለ ሲያለቃቅስበት እና መለስ ብላ እንግዲህ መሀል ኤፍራታ ነው ለመራራት የሞከረችው። እና እውነቱን ስነግርሽ ግን ፖሊስ ጣቢያም አላደርኩም ሌባም ማጅራቴንም አልመታኝም እና ታዲያ ምንድን ነው ቆይ አንተ ግን በቃ ትቀልድብኛለህ ከኔ አንተ መቀለጃ ነኝ ማለት ነው ስትልም ይኸውልሽ እኔ ጥቁር አዝሙድ ያደርኩት ማለት ውጭ ሀገር የምትሰራ ፍቅረኛ ነበረችኝ እና እሷ መታ ምናምን ስትለው ኤፍራታ በጣም ትናደዳለች። ምን ማለት ነው እንዴት አፈሞል ተጭራሽ እንደዚህ ትናገረኛለህ እንዴ ምናምን ትላለች እሷ ማለት ነው። ከዛ በቃ ተረጋጊ ይኸውልሽ ገና እኮ ሙሉውን አልነገርኩም ምንም ነገር እኮ አላደረግንም ጭራሽ ምንም ነገር አላደረግንም ትለኛለህ ለማድረግም አስባችሁ ኖሯል እንዴ ስትልም ኤፍራታም እንግዲህ በጣም በመናደድ መርዙ ደላላውን ትናገረዋለች። እና ሁለተኛ እንግዲህ አይንህን ማየት አልፈልግም ምናምን ትለዋለች ማለት ነው። ከዚህ ይኸውልሽ ነግሬሻለሁ ይኸውልሽ ልጅቷ የሆነች መሰሪ ነገር ነች ልክ እንደ ማህሌት ምናምን ሲል የኔ እህት ባንተ አንደበት የምትጠራ አይደለችም ስትልም ኤፍራታም ይሄ ቤቱ ያንተ ነው አይደለ ለቀቅ ያለቀ ሄዳለሁ ትልና ትታው ትሄዳለች ማለት ነው። እንግዲህ ሊያስቆማት ሞክሮ ነበረ ዞር በለልኝ ብላ ኤፍራታም ትሄዳለች። እና ስትሄድም እንግዲህ ግን እንደውም ሂጅ በቃ እንዳትመለሽ እንደውም ከእሷ ጋር ሆናለሁ ምናምን ስትል መለስ ብላ ትመጣና መቼም ያልኩትን ነገር አልሰማሽኝም አይደል አለት። አይ ሰምቻለሁ ሁሉንም ነገር ትልና ቦርሷ ውስጥ እንግዲህ ግን ትዘረግፍና ምን ይመጣል ቀለበቱ እንግዲህ ይሄን ያመርዙ ደላላው ተልባ ጠጪ ሽንት ቤት ግቢ እያለ እንግዲህ ስንት እንዳልሆነበት ቀለበቱ ላይ ታውቃላችሁና እኔ ግን ብዙ ጊዜ በዛን ጊዜ ላይ ምንድነው ያልኩት በፍጹም ኤፍራታ ቀለበቱን አልዋጠችውም። ኤፍራታ ብዙ ጊዜ እንግዲህ መርዙ ደላላው በጣም ገቢ በዛን ጊዜ በጣም ገቢ አግኝቶ ነበረ ብር በጣም ነበረው ከመሀሌት ተቀብሏል። ከዛ ከሀብታሙ ከሱ ስለተቀበለ እንግዲህ ይሄ ልጅ ብሩን ከየት አምጥቶት ነው ብላም እንግዲህ ያንን ቀለበቱን ደብቀዋለች በወቅቱ ማለት ነው። እኔም በእርግጥም ጠርጥሬያለሁ ደግሞም ተናግሬያለሁ ማለት ነው። ኤፍራታ በፍጹም ቀለበቱን አልጠፋትም
ደብቀው ነው ብዬ ተናግሬ ነበረ እና ዛሬ ላይ እንግዲህ ያንን ቀለበቱንም ታወጣና ይሄ ለችግር ጊዜ ይሆነናል ብዬ ነበር ያስቀመጥኩት፣ ይሄው ቀለበትንም ብላ ቀለበቱንም ጥላለት ትሄዳለች። እና መርዙ ደላለው በዚህ ጊዜ ምንድን ያደረግኩት ምናምን አለ። በቃ ከረፈደ እንግዲህ ነቃ ማለት ኤፍራታ እንግዲህ ለሱ ምን ያህል ቦታ እንግዲህ እንዳለችው ለነገ እንደምታስብ ዛሬ ላይ ተረዳ። በቃ ቀለበቱን ጥላለት ስትሄድ ማለት ነው። እና እንግዲህ እንደዛ ስታደርገውም በቃ ምንድን ያደረግኩት ብሎ ተከትሎም እንግዲህ ሲሮጥ ነበረ። ሌላው እንግዲህ ግን ያው መድብል ነው። መድብል እንግዲህ አሁን ላይ መሀሌትን በይቅርታ እንለፋት፣ ቆይና እስከ መቼ ነው በቀል? ለምንድን ነው ሁልጊዜ በቀል ሲልም እንግዲህ ግን መቼም ፈጣሪያችንም የበደሉልን ይቅር በሉ እያለ ነው እንጂ አስተማረን የበደሉልን በድሉ ብሎ አይደለም ብሎም እነ ብሩኬን እንግዲህ ግን ይቅር በሏት በቃ እያለም መሀሌትን እያስማማ ነበረ። እነሱም ደግሞ በፍጹም እሷ እኮ በአንድ ልጅ እኮ ነው የመጣችብን፣ ብዙ ጊዜ ይቅርታ አልናት፣ ብዙ ጊዜ ይቅር ብለን ቤታችን ድረስ አስገብተናት ነበረ፣ ግን እሷ በማይመጣው መታ አንድ ልጅም በአንድ ብሌኔ ነው የመጣችብኝ ሲልም እንግዲህ በጣም እየተናደደባት ነበረ። መሀሌትም እንግዲህ ጎዳና ላይ ሁሉ ጠብቃ የብሩኬን ይቅርታ ፈልጋ ነበረ። ብሩኬ ደግሞ መቼም ቢሆን ይቅርታ እንደማያደርግላት እና መቼም ቢሆን ከእሷ ጋር እንደማይነጋገር እንግዲህ አረጋግጦላታል ማለት ነው። እና መድብልም በዚህ ጊዜ በቃ ሁሉም ነገር ዞሮ በአንድ አይሆንም፣ ስለዚህ ተረጋጊ እና በቃ አይዞሽ፣ ስራም አስገባሻለሁ፣ ቤት እከራይልሻለሁ ይላታል። እና አይኔ ቤቱ መከራየቱ ምናምን ቀርቶብኝ ማለት ወደ ስራ ብገባ ይሻለኛል ስትልም ትነግረዋለች። እሺ በቃ ችግር የለውም ያንን ብር የሰጠውሽን ተከራየሽበት ቤት ሲላትም ወይ መከራየት ምን እከራያለሁ እኔ ከራሴ ጋር ስታረቅ ለካ ከፈጣሪ ጋር አልታረኩም፣ ስለዚህ ሌቦች እኮ ወሰዱብኝ ስትልም ትነግረዋለች። የወደቀ ዛፍ ምሳር ይበዛበታል ይል ነው እንግዲህ መድብል ማለት ነው። ከዛ ምን አለ የወደቀ ዛፍ ምንድን ነው የሚባለው? ምሳሌ ይበዛበታል በማለትም ነበረ መድብልም ተረት የተረተባት። ከዛ በቃ ምንም ችግር የለውም አይዞሽ ብሎም እንግዲህ ያረጋጋታል። እንግዲህ መሀሌት ስለተቀየረች በጣም ደስ ብሎናል። እንግዲህ ከልቧ ከሆነ ማለት ነው እንግዲህ ከተጸጸተች ከተማረችበት ብዙ ነገሮችን ያስተምሯታል። እንግዲህ በጣም ደስ ብሎናል። እንግዲህ ምሳሌ ድራማ ይሄንን ይመስል ነበረ። በቀጣይ ፓርት እስከምንመጣ ባይ